አምነንና ባሩክ ፊት ለፊት ተፋጠጡ። አምነን ዛሬ በባሩክ ዙሪያ ትልቅ የሆነ ሚስጥር ሰምቷል። እሱንም ደግሞ ፊት ለፊት እውነታውን እንዲነግረው ብቻ እየጠየቀው ይገኛል። ለመሆኑ አምነን በባሩክ ዙሪያ ያገኘው ትልቁ ሚስጥር ምንድን ነው? ባሩክስ ምን ብሎ ይመልስለታል የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁ። ዛሬ ትልቅ ሚስጥር ወጥቷል። እንግዲህ ወይዘሮ ሞርዚና ይህንን ሚስጥር ደብቃ ማቆየት የምትችል አልሆነችም። ምክንያቱም ይፋ ስለሆነ ማለት ነው። ለመሆኑ አምነን የባሩክን ይህን ትልቅ ሚስጥር እንዴት አምነን በዚህም በቅርብ ጊዜ ውስጥ ሊያውቅ ቻለ? ባሩክስ ምን ተሰማው ይህንን ነገር ሲናገር የሚለውን እያብራራሁላችሁ የምቆይ ይሆናል። እንግዲህ ከባለፈው ፓርት ላይ እንዳያችሁት ወይዘሮ ሞርዚናና ባሩክ ትልቅ ትግል ላይ ነበሩ። ወይዘሮ ሞርዚና አምነንን ማንም እንዲጎዳባት አትፈልግም። ለዚህም በተለይ የባሩክ ወደ ቤት አመጣጡ ደግሞ አምነንን ሆነ ብሎ ለመጉዳት ይመስላል። አምነንንም ሆነ ቤተሰቡን እንግዲህ ወይዘሮ ሴማ አምነንን ምን ያህል እንደምትወደው ምን ያህል እንደምታምነው ሁላችንም የምናውቀው ነው። ይህ እየኖሩበት ያለው ቤት ደግሞ የወይዘሮ ሴማ ነው፣ የአምነን የአያቱ ማለት ነው። የአምነን አያት በአባቱ ማለት ለባሩክ ደግሞ ምኑም አይደለችም ኦልሬዲ። ምክንያቱም ባሩክና አምነን በአባት ስለሚለያዩ እንግዲህ የሆነ ያለው ነገር ከእያንዳንዱ በፊት ታሪካቸው ነው። ዛሬ ታሪኩን ነው አምነንም የደረሰበት። እንደዚሁም የወይዘሮ ሞርዚና ልጅ መሆን አለመሆኑን የደረሰው ትልቅ ሚስጥር አለ። አምነን እንደዚሁ የት እንዳደገ እንዴት እንዳደገ ሁሉ ነበረ እየጠየቀው የነበረው። በዚህ መካከል እንግዲህ አምነን የደረሰበት አንድ መረጃ አለ ማለት ነው። የት እንዳደገ አሁን ሲመጣ ለራሱ ከ3 ቀን በፊት ባሩክ ወደዚህ ቤት ሲመጣ አልጠየቀውም ነበር። ዛሬ ግን እንዴት ሊጠይቀው ቻለ? ይህ አምነን የደረሰበት ሚስጥር እንዳለ ያስታውቃል። እንግዲህ እየተነጋገሩ ሳለ ወይዘሮ ሞርዚና ድንገት ደርሳ ነበረ እነሱ አሉበት ቦታ። ወይዘሮ ሞርዚና በተለይ አምነን ድምፁን ከፍ አድርጎ ነበር እየጠየቀው የነበረው። አምነን ባሩክን ይወደዋል፣ እርግጥ ምንም የተደበቀ ነገር የለውም ብሎ ስለሚያስብ ይወደው ነበር። ነገር ግን አሁን ባሩክ ወደ ድርጅቱ ከወሰደው በኋላ አምነን ወደ ድርጅቱ ወስዶ ነበረ። ባሩክን ወደ ድርጅቱ ወስዶ ድርጅቱ ውስጥ ለእሱ የሚሆን ቦታም አግኝቶለታል፣ ለባሩክ የሚሆን ማለት ነው። ምክንያቱም ወንድሜ ነው፣ ቤተሰብ ነው። ከዚህ ድርጅት ድርሻም ያስፈልገዋል። እንደዚሁ ጥሩ የሚባል ስራም ደግሞ ራሱን ቢዚ የሚያደርግበት ያስፈልገዋል ብሎ ስላሰበም ስራም አዘጋጅቶለታል። ይሄን ግን በሰርፕራይዝ ነው ለሱ ለባሩክ ማስረከብ የፈለገው። በዋናነት ወደ ድርጅቱ ሄደው ድርጅቱን ሁኔታ ወደ እርሻ ቦታው ደግሞ በሌላ ቀን ወደ እርሻ ቦታው ወስደሃለሁ ብሎት ነበረ። ከዛ በኋላ ባሩክን ወደ ቤት አድርሶት ወደ አንድ የስራ ባልደረባው ነበረ አምነን የሄደው። ከዛም በኋላ በስልክ የደረሰው መልእክት ነበረ በእያንዳንዱ ነገር። በተለይ ወይዘሮ ሜርሲ የምታውቀው ትልቅ ሚስጥር አለ። እሱንም በመጠቀም ወይዘሮ ሜርሲ ወይዘሮ ሰማሀን ሁለተኛ ልጅ እንደነበራት ካሁን በፊት ስለምታውቅ በተለይ ወይዘሮ ሞርዚናን ማጥመድ ስለምትፈልግ ወይዘሮ ሞርዚና በሜርሲ ዙሪያ ብዙ የምታውቃቸው መረጃዎች እንዳሉ ኢቭን እሷ የታመመችው በእነሱ ምክንያት እንደሆነ ሁሉ ታውቃለች ወይዘሮ ሞርዚና። አሁን ኦልሬዲ ድና ወደ ቤት ብትመለስም ወይዘሮ ሜርሲን በደንብ አድርጋ ነው አጥብቃ አሁን የሚያዘቻት። ወይዘሮ ሜርሲ ደግሞ ይህንን ሚስጥር የወይዘሮ ሰማሀንን የሞርዚናን እህት ማለት ነው የአምነን እናት የእሷን ትልቁን ሚስጥር አውቃለች። በዚህን ሚስጥር አሁን ሞርዚናን ለማሸማቀቅ እየሞከረች ነው። በሌላ መልኩ
ቤሊን ከማሪያ ጋር ትልቅ ፉክክር ውስጥ እየገባች ትገኛለች። ቤሊን በአሁኑ ላይ ከአምነን ለመራቅ እየሞከረች ነው ያለው። አምነን ላይ ደግሞ በተቃራኒው ወደ ቤሊን ለመቅረብ የማያደርገው ነገር የለም። እንግዲህ ከባለፈው ፓርት ላይ እንዳያችሁት ከቤት ስወጣ ለአንተ ማሳወቅ አይጠበቅብኝም ብላው ነበረ። ቤሊን በዚሁ እንደቀጠለች ናት። ዛሬም ራሷን በጣም ራሷን እየዘነጠች ነበረ፣ ራሷን እየጠበቀች ነበረ፣ ከቤት እየወጣች ነበር። እንደዚሁም ዘና የሚያደርገኝ ቦታ ዘና የሚያደርገኝ ነገር አግኝቻለሁ፣ ከቤት እየወጣው ጥሩ ጊዜ ጥሩ አየር ለመቀበል የቻልኩትን ሁሉ አደርጋለሁ በማለት እንግዲህ ዛሬም ቀጥላበታለች። ወይዘሮ ዛራ ደግሞ በተቃራኒው በአምነንና በቤሊን መካከል ያለው መራራቅ እንዲቀረፍ እየሞከረች ነው ያለችው። እንግዲህ ከባለፈውን ፓርቲ ላይ እንዳያችሁት የሆነ ሰው አገኛለሁ ብላ ነበረ ከቤት የወጣችው ብላ ነበረ ለአምነን የመለሰችለት። ቤሊንን ክፍሏ ሂጅ አጣኋት፣ የት ሄዳ ነው የምታውቂው ነገር አለሽ ወይ ብሎ ሲጠይቃት የሆነ ሰው አገኛለሁ ብላ ነበረ የሄደችው ብላ ነበረ የመለሰችለት። ይህን የሆነ ሰው ለማግኘት እንዳልሄደች እኮ ወይዘሮ ዛራ ታውቃለች። ነገር ግን አምነን ለቤሊን ያለው ፍላጎት ይበልጥ ማን ነው ያ ሰው ቤሊን ሊያገኛት የፈለገው ወይም ቤሊን ልታገኘው የፈለገችው እሱ ጋር ድረስ ልትሄድ የቻለችበት ማን ነው የሚለው ነገር በአይምሮ ውስጥ እንዲመላለስ ነበረ የሆነበት። እርግጥ ማሪያ ይህንን አምነን ተረጋግቶ እንዲያስብ ክፍተት ሰዓት እየሰጠችው አይደለም። ባገኘችው አጋጣሚ እየተጠመጠመች ነው ያለችው። ማሪያ በቻለችው አቅም በቃ ከጎኑ ለመሆን በቻለችው አቅም የእሷ ለማድረግ በተለይ በዙሪያው ያሉ ሴቶችን እሷ የእሱ እንደሆነች እንዲያሳውቅላት ሁሉ እየፈለገች ነው። አምነን ደግሞ በተቃራኒው በዛሬው ላይ ማሪያን በጣም ችላ ብሎ ቤሊንን ሲከተል ነው የሚታየው። የት ነው የምትሄደው? እንዴት እንደ በፊቱ ከኔ ጋር የጊዜ ማሳለፍ ፍላጎት የላትም የሚለው ነገር በጣም እያናደደው ነው ያለው። በተለይ አምነን እልህ ውስጥ ተጋብቷል። ማሪያም ደግሞ በተመሳሳይ መልኩ ከቤሊን ጋር እልህ ተያይዛለች። እንግዲህ የማሪያ አካሄድና የአምነን አካሄድ ተቃራኒ ቢሆንም ሁለታቸውም ለፍቅር እየከፈሉ ያለው ለፍቅር እየከፈሉት ያለው ዋጋ ያመሳስለዋል። ነገር ግን የማሪያ እንደዚህ መሆን አምነን እንድርቃት እንጂ እንድቀርባት እያደረገ አይደለም። ከውጤቱን እንደዚህ እዚህ ላይ እንደምናየው ማለት ነው። የባሩክ ሁኔታ ደግሞ ወይዘሮ ሴማ ጋር ሳይደርስ አይቀርም። በተለይ ደግሞ በወይዘሮ ሞርዚናና በባሩክ ዙሪያ ሹክሹክታ እያዳመጠች ትገኛለች። ወይዘሮ ሴማ እንግዲህ በቤት ውስጥ ጊዜዋን በምታሳልፍበት ጊዜ እንደ አጋጣሚ የደረሰችበት ንግግር ነበረ። እባክህን እባክህን በማለት ስትናገር ነበረ ያዳመጠቻት። ወይዘሮ ሞርዚና እንግዲህ ለአመታት ደብቃው የነበረው ልጅ ይፋ ሆኖ ወደ ወይዘሮ ሴማ ቤት ከመጣ በኋላ ወይዘሮ ሴማ ደስተኛ ሆና ብትቀበለውም በዛሬው ላይ እያየችው ነገር ግን ወይዘሮ ሴማ ላይ ትልቅ ጥያቄ ፈጥሮባታል። ወይዘሮ ሴማ በአምነን ዙሪያ ያሉ ሰዎችን ማወቅ ትፈልጋለች። ልጄ አምነን ይህን ሁሉ ፈተና እያስተናገደ ያለው በምን ኃጢአቱ ነው? ምንስ አድርጎ ነው? የሚል ሀሳቧ ላይ ይመላለሳል። በአምነን ዙሪያ ያሉ ነገሮችን ሁሉ ማጥናት፣ መጠየቅ፣ ማወቅ ሁሉን ነገር በቃ በዛ ዙሪያ ላይ ፎከስ አድርጋ ማሰብ ትወዳለች ወይዘሮ ሴማ። ከአሁን በፊትም አምነን ቀድሟት ጄሪን ከቤት አባረራት እንጂ ጄሪ በራሷ ጊዜ ከቤት አልፈልግም ብላ እንድትወጣ ወይዘሮ ሴማ ጥሩ ስትራቴጂ ነድፋላት ነበረ። ስትራቴጂውንም ስራ ላይ አውላው ነበረ እንዳያችሁት። ቀጥ ለጥ ብለሽ ይችን ልጅ ማታስታምሚ ከሆነ ይችን ልጅ ማተንከባከቢ ከሆነ ከቤት መውጣት ትችያለሽ፣ ይኸው በሩ ክፍት ነው ሁሉ እያለቻት ነበረ ጄሪን በወቅቱ። ጄሪ ወይዘሮ ሴማን ለመታገል ብትሞክርም ከአምነን ግን ማምለጥ አልቻለችም። ምንም የምታብራራው ነገር ስላልነበረ በወቅቱ እንግዲህ በጄሪ ከቤት መውጣት ሁሉም ደስተኛ ሲሆኑ፣ ቤሊን ደግሞ በተቃራኒው ጄሪ ከቤት መውጣት የለባትም ብላ ታስባለች እንዳያችሁት።
እና ዛሬ ወይዘሮ ሴማ የደረሰችበት ነገር ምንድን ነው? እንደዚሁም ወይዘሮ ሴማ በጣም ትኩረት አድርጋ እንድታስብበት እንድታሰላስልበት የዳረጋት ነገር ምንድን ነው? በባሮክና በወይዘሮ ሞርዚና መካከል የነበረው ንግግር ነው። ወይዘሮ ሴማ መኝታ ክፍሏ ውስጥ ነበረች። ከዛም ወደ ሳሎን ቤት ስትመጣ ሳሎን ቤት ደግሞ ወይዘሮ ሞርዚናና ባሮክ እየተነጋገሩ ነበረ። እርግጥ ባሮክ እየተነጋገረ ያለው የማስፈራራት የዛቻ ንግግር ይመስል ነበረ። ምንም ድምፁ ብዙም ከፍ ብሎ ባይሰማም ወይዘሮ ሴማ ወደ እነሱ አቅራቢያ በደረሰች ጊዜ ግን ወይዘሮ ሞርዚና ከፍ ባለ ድምፅ እባክህን ልጄ ስትል ይሰማ ነበረ። ልጅና እናት መካከል የሆነ ልክ ያልሆነ ነገር አለ በማለት እንግዲህ ወይዘሮ ሞርዚና በዚህ ዙሪያ ላይ እያሰበች ትገኛለች። ወይዘሮ ሞርዚና እስካሁን ድረስ ባሮክ የሞርዚና ልጅ ሊሆንም ላይሆንም ይችላል የሚል ጥርጣሬ ውስጥ አይደለም ያለችው። እስካሁን ድረስ ተደብቆ ቆይቶ አሁን መጥቶ እንዴት ነው በምን እያስፈራራት ሆኖ ነው የሚለውን ነገር በጣም እያሰበች ትገኛለች። ወይዘሮ ሴማ እዚህ ነገር ላይማ መድረስ አለብኝ፣ እንዴት አንድ ልጅ እናቱን በዚህ ልክ ያስፈራራል? የሆነ ግልጽ ያልሆነልኝ ነገር አለ እያለች ወይዘሮ ሴማ በሞርዚናና በባሮክ ዙሪያ እያሰላሰለች ትገኛለች። በዚህን ሁኔታ እያለች ማሪያ ወደ ሴማ ክፍል ትገባለች ማለት ነው። እንግዲህ ማሪያ ወደ ወይዘሮ ሴማ ክፍል ስትገባ ወይዘሮ ሴማ በሀሳብ ተውጣ ነበረ። አያቴ እያለች ነበር የገባችው። እስከ 3 ድረስ እስከምትጠራት ዝም ብላ እያሰበች ስለነበረ አያቴ ምን ነው የተፈጠረ ነገር አለ እንዴ ስትላት ድምጿን ከፍ አድርጋ ውይ ልጅ መጣሽ እንዴ በማለት ተቀብላት ነበረ። ማርያም አያቴ ሴማ ምን ሆነሽ ነው የተጨነቅሽ ትመስያለሽ በማለት ስትጠይቃት አይ ልጄ ምንም አይደለም እንደዚሁ ነው፣ ቁጭ በይ እስኪ እንነጋገር፣ አምነን የት ሄዶ ነው ብላ ስትጠይቃት አምነን የማገኘው ሰው አለኝ ብሎ ነው አሁን የሄደው፣ የሆነ ሰው ማግኘት የፈለገ ይመስላል በማለት ሰውየውን ነግሮሻል? ምን አይነት ሰው ነው የሚያገኘው ብላ ስትጠይቃት አይ እኔ እንጃ እያለቻት ሳለ የበር ድምጽ ይሰማሉ። በዚህን መካከል አምነን ትልቅ ምስጢር ሰምቶ እውነታውን ደግሞ ፊት ለፊት ባሮክን ለመጠየቅ እየመጣ ነበረ። ባሮክም አምነንን አይቶት እሱ ጋር እንደደረሰ አምነን ድምፁን ከፍ አድርጎ እንግዲህ ይህንን ጥያቄ ይጠይቀዋል። በዚህም መካከል ነበረ ሞርዚና እየሮጠች የመጣችው። ለመሆኑ የባሮክና የአምነን ሁኔታ እንዴት ይፈጸማል? የባሮክ መልስ የሚለውን በቀጣይ ፓርት ላይ የምናየው ይሆናል።